ብዙ ጊዜ ብዙ ፎቶዎችን ኤዲት ለማድረግ እያንዳንዱን ፎቶ ኤዲት ማድረግ በጣም አሰልችና በጣም ጊዜ የሚወስድ ነገር። ለዚህ ደግሞ ፎቶሾፕ ሁለት ነገሮችን አዘጋጅቶልናል። የመጀመሪያው ለት ሲሆን ሁለተኛው ደግሞ ፕሪሴት። የመጀመሪያው ለት ሴቲንጎችን በአጀስትመንት መልክ ሴቭ አድርገን በከለር ሉክአፕ ቴብል እንድንጠቀም የሚያደርግልን ሲሆን ሌላኛው ደግሞ ካሜራ ሮ ፊልተር ነው። ይህን ደግሞ እያንዳንዱ ሴቲንጎች በፕሪሴት መልክ ሴቭ አድርገን እንድንጠቀም የሚያደርግልን። በዛሬው ቪዲዮ እነዚህ ሁለት ነገሮች ሴቭ ከማድረግ ጀምሮ እንዴት ደግሞ ሌላ ቦታ ላይ እንጠቀምባቸው እንደምንችል ማሳያችሁ ነው። የተወሰናችሁ ሰዎች ይህንን ጥያቄ ስለጠየቃችሁ ነው። እርግጠኛ ነኝ አብዛኛዎቹ ታውቁታላችሁ። ስለዚህ ይህንን የምታውቁ ሰዎች ቪዲዮን ጀስት ላይክ አድርጋችሁ መተው ትችላላችሁ። አዲስ የሆናችሁ ግን ላይክ አድርጋችሁ ቪዲዮን እስከ መጨረሻው ማየት እንዳትረሱ። ወደ ቪዲዮ። እሺ መጀመሪያ በላት ላሳያችሁ። አንድን ፎቶ ላይ የምትጠቀሙትን አጀስትመንት ወደ ሌላ ፎቶ ለመጠቀም ላትስን መጠቀም ትችላላችሁ። እሱን ለማድረግ ደግሞ እያንዳንዱን አጀስትመንት ለየብቻ በእያንዳንዱ አንዳንድ ሌየሮች ተጠቅማችሁ ማስቀመጥ ወይም መስራት ይጠበቅባችኋል ማለት ነው። ይህ ማለት አንደኛውን አጀስትመንት ከሌላኛው አጀስትመንት ጋር መርጅ ማድረግ ወይም ደግሞ ሌየሩን ሊንክ ማድረግ አይጠበቅባችሁም ወይም ማድረግ የለባችሁም ማለት ነው። እሺ ይህን ለማድረግ ምን ታረጋላችሁ? ለምሳሌ አጀስትመንት ውስጥ መጡና ይኸው እዚህ ጋር እንደምታዩቸው እነዚህን አጀስትመንቶች ታገኛላችሁ። ለምሳሌ የተወሰኑትን በማስተካከል ቼክ እናድርግ። እሺ ለምሳሌ እዚህ ኤክስፖዠር ጋር ወይም ከርቭስ ላይ መተን የተወሰነ ኤክስፖዠር እንስጣው። እሺ በጣም አሪፍ። እንደገና ደግሞ እዚች ጋር እንምጣና ደግሞ ቫይብራንሱን የተወሰነ ቫይብራንስ ነገር እንስጣው። እሺ ከዛ እዚች ጋር ደግሞ መተን ሴሌክቲቭ ከለር ላይ እዚህ ጋር የሎ ላይ እንምጣና የሎ ላይ እንደምታዩት አይነት ማጀንታ ትንሽ ስጡትና ብላክ ላይ ደግሞ ትንሽ ጨመር አድርጉት። እሺ ከዛ ሬድ ጋር ነውና ብላኩን ቀነስ አድርጉት፣ በጣም ላይት ነገር እንዲሆን። ስለዚህ ይህን ሴቭ ለማድረግ ምን እናደርጋለን? ሁሉንም አጀስትመንታችን ከፎቶአችን ውጪ አጀስትመንቶቻችንን ክሊክ ካደረግን በኋላ ወይም ሴሌክት ካደረግን በኋላ ኮንትሮል ፕላስ ጂ። እሺ ይሄን ካደረግን በኋላ ምን እናደርጋለን? ፋይል ውስጥ እንመጣና ኤክስፖርት የሚለው ላይ እንገባና እዚች ጋር ከለር ሉክአፕ ቴብልስ የሚል አለ። እዚህ ጋር ክሊክ ታደርጉታላችሁ። እንደምታዩት እዚህ ጋር ዲስክሪፕሽን የሚል አለ። ዲስክሪፕሽን ላይ እዚህ ጋር ስም መስጠት ነው። የለታችሁን ስም ትሰጡታላችሁ። ለምሳሌ እዚህ ጋር ቴስትን በለውና ከዛ እዚህ ጋር ኳሊቲውን ሃይ በሉት ወይም ማክሲመም ማለትም ትችላላችሁ። እዚህ ጋር 3ዲኤል ኪዩብ በእነዚህ በአራቱም ሴቭ እንዲያደርግላችሁ ማድረግ ትችላላችሁ፣ ወይም ደግሞ በሁለቱ ማድረግም ትችላላችሁ፣ በኪዩብ እና 3ዲኤል። ኪዩብ የሚባለው ፕሪሚየር ፕሮ እና ዳቪንቺ ላይ ምናምን እንድንጠቀመው ሁሉ የሚያደርግልን ነው ማለት ነው። ስለዚህ ቪዲዮ ላይም ይህንን ፕሪሴት መጠቀም ትችላላችሁ ማለት ነው፣ ወይም ይህንን ላት። ስለዚህ ይህንን ቴስት ኦኬ እንበለው። ስለዚህ ሎኬሽን ይጠይቀናል። ሎኬሽኑን ለምሳሌ ኤፍ ውስጥ እዚች ጋር ቴስት እንበለው፣ ቴስት ላት። እሺ ስለዚህ ሴቭ አድርገናል ማለት ነው። ይህንን ሌላ ፎቶ ላይ ምን ይመስላል የሚለውን ቼክ ለማድረግ ከፈለጋችሁ ያው መጀመሪያ የነበረው ፎቶ ይሄ እዚህ ጋር ነው። እሺ ይሄኛው ላይም ትመጡና እዚች ጋር አጀስትመንት ውስጥ ትመጡና ከለር ሉክአፕ የሚለውን ክሊክ አድርጋችሁ ሎድ 3ዲ ላት የሚለውን ክሊክ አድርጋችሁ እዚህ ጋር ሎድ 3ዲ ላት የሚለውን በድጋሚ ክሊክ። ከዛ በኋላ ሎኬሽናችንን እንሄድና ያስቀመጥንበት ቦታ ጋር ይሄው ቴስት ዶት ኪው የሚለው ሎድ እንለዋለን ማለት ነው። ናይስ። ስለዚህ ይሄው ፕሪሴታችን ወይም ደግሞ ላታችን ይህንን ይመስላል ማለት ነው። ፎቶ ላይ እንደዚህ አይነት መልኩ መጠቀም ትችላላችሁ ማለት ነው። እሺ ይሄኛው አንደኛው ወይ ሲሆን ሌላኛው ወይ ደግሞ በፕሪሴት ነው። ፕሪሴት ደግሞ ምንድነው ያልኳችሁ? ይሄንን ለምሳሌ ኮንትሮል ፕላስ ጄ ነክተን ዱፕሊኬት እናድርገውና ፊልተር ውስጥ መተን ካሜራ ሮ ፊልተር እንክፈት። ከዛም ካሜራ ሮ ፊልተር ላይ የተወሰነ ዝም ብለን አጀስትመንት እናድርግ። ናይስ። ስለዚህ ይህንን እንደ ፕሪሴት ሴቭ ለማድረግ እዚህ 3 ነጠብጣብ ዋጋ እንመጣና ክሊክ አድርገን
ክሬት ፕሪሴት ወይም ሴቭ ሴቲንግ የሚለውን በዚህ በሁለቱ ይህንን እንደ ፕሪሴት ሴቭ ማድረግ እንችላለን። ክሬት ፕሪሴት ብንለው ሴቭ የሚያደርግልን የራሱ የካሜራ ሮው ሴቲንግ ውስጥ ነው ማለት ነው። ፎልደሩ የሚሆነው እዛ ፎልደር ውስጥ ነው። ስለዚህ እዛ ማስቀመጥ ከፈለጋችሁ እንደዛው ማድረግ ትችላላችሁ። ወይም ደግሞ ሴቭ ሴቲንግ ብላችሁ ደግሞ የፈለጋችሁበት የራሳችሁ ቦታ ላይ ሴቭ ማድረግ ትችላላችሁ ማለት ነው። እዚህ ውስጥ ያው ቼክ የተደረጉት እንዳለ ባይ ዲፎልት ያሉ ናቸው። ስለዚህ እዚህ ጋር ማርክ የተደረጉት ፕሪሴታችሁ ሴቭ ሲሆን አብረው የሚሄዱት ናቸው ማለት ነው። እንዲገቡ የማትፈልጋቸውን ቼክ እያደረጋችሁ እንደገና አንቼክ እያደረጋችሁ ማስወጣት ትችላላችሁ ማለት ነው። ስለዚህ ይህንን እንደ ፕሪሴት ሴቭ ስናደርግ ሴቭ እንለውና ከዛ ሎኬሽን ያስመርጠናል። ለምሳሌ እዚህኛው ሎኬሽን ላይ እናድርገውና ይህንን ቴስት እንበለው፣ ይህኛውን ቴስት እንበለው፣ ከዛ ሴቭ እንበለው። ስለዚህ አሁን ፕሪሴታችን ሴቭ ሆኗል ማለት ነው። ይህንን ፕሪሴት ሌላ ቦታ ላይ ለመጠቀም ምን ማድረግ እንችላለን? አሁን ይህንን ካንስል እንበለውና እዚህኛው ፎቶችን ጋር እንምጣ። ከዛ ይህንን ኮንትሮል ፕላስ ጄ ነክተን ከለር ሉክአፓን ይህንን ሃይድ እናድርገው። ከዛ ፊልተር ውስጥ መተን ካሜራ ሮ ፊልተር እንክፈት። በጣም አሪፍ። ከዛ እዚች ጋር ስሪ ዶቷን ጋር እንመጣና ክሊክ አድርገን ሎድ ሴቲንግ ነው አሁን የምንለው ማለት ነው። ስለዚህ አሁን ፕሪሴታችንን ልንጠቀመው ሎድ ሴቲንግ ብለን ክሊክ ካደረግን በኋላ የዚች ጋር ሴቭ ያደረግንበት ሎኬሽናችን ጋር ይኸው ቴስት ዶት ኤክስኤምፒ ክሊክ እናደረግና ኦፕን እንለዋለን ማለት ነው። ስለዚህ እንደምታዩት ፎቶችን ላይ እንደዚህ አይነት አውትፑት ይሰጠናል ማለት ነው። ይኸው እንደምታዩት መጀመሪያ የነበረው ይኸው አሁን ያለው ይሄን ይመስላል። ስለዚህ አንድን ሴቲንግ ወይም ደግሞ አንድን ፕሪሴት ወይም ላት ሌላ ቦታ ላይ ለመጠቀም በእነዚህ በሁለት መንገዶች መጠቀም ትችላላችሁ ማለት ነው። ለነፂ ሾፕ አዲስ ከሆናችሁ ፎሎ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ይመቻችሁ።